ሰላም ጤና ይስጥልን። ዛሬ በዓለም አቀፍ የጂኦፖለቲካ መድረክ ላይ እጅግ አስደንጋጭና የብዙዎችን እንቅልፍ የሚነሳ አዲስ መረጃ ይዘንላችሁ ቀርበናል። በፔንታጎንና በቴል አቪቭ የሚገኙ ከፍተኛ የጦር መኮንኖችና የስትራቴጂክ ጥናት ባለሙያዎች በአሁኑ ሰዓት በአንድ ትልቅ ስጋት ላይ ተጠምደዋል። ይህ ስጋት የኢራን ከመሬት በታች ያሉ ዘመናዊ የሮቦት ፋብሪካዎች የሚል ስያሜ ተሰጥቶታል። የቻይናው ኩራት የሆነውና 15000 ኪሎ ሜትር ርቀት የመምታት አቅም ያለው ዲኤፍ-41 ሚሳኤል ንድፍ ወደ ኢራን ሚስጥራዊ ላቦራቶሪዎች መሸጋገሩን ተከትሎ ዓለም ወደ አዲስና አስፈሪ የጦርነት ምዕራፍ ተሸጋግራለች። ይህ የቻይና የቴክኖሎጂ ውጤት በኢራን እጅ መውደቁ ብቻ ሳይሆን ኢራንን እጅግ ዘመናዊ ሚሳኤል በ21ኛው ክፍለ ዘመን እንደ ሸቀጥ በብዛት ማምረት መጀመሯ የምዕራባውያንን የመከላከያ ጋሻ ዋጋቢስ እያደረገው ይገኛል። የዲኤፍ-41 ሚሳኤልን ልዩ የሚያደርገው ምንድን ነው? ይህ ሚሳኤል በጠጠር ነዳጅ የሚሰራ በመሆኑ በማንኛውም ሰዓት በደቂቃዎች ውስጥ ተዘጋጅቶ ሊተኩስ ይችላል። 15000 ኪሎ ሜትር የመተኮስ አቅሙ ደግሞ ከአዚያ ተነስቶ አሜሪካን እስከ ጫፍ ድረስ ማዳረስ የሚያስችለው ይሆናል። ነገር ግን የኢራን መሐንዲሶች ይህንን የቻይና ንድፍ በመውሰድ በጀት ዲኤፍ-41 ወይም ርካሹ ዲኤፍ-41 በሚል ስያሜ የሚታወቅ አዲስ የሮቦት ማምረቻ መስመር ዘርግተዋል። በእነዚህ ከመሬት በታች ባሉ ሚስጥራዊ ዋሻዎች ውስጥ በሰው ሰራሽ አስተውሎት የሚመሩ የሮቦት እጆች የብረት ብየዳውን ያከናውናሉ። አውቶማቲክ የነዳጅ መቅጃዎች ያለ ሰው ንክኪ የሮኬቱን ሞተር ያዘጋጃሉ። እንዲሁም የሮቦት አቅርቦት ሰንሰለቶች ማለቂያ የሌለውን የምርት ሂደት ያቀላጥፋሉ። ይህ ማለት ኢራን በአንድ ወቅት ጥቂት ወራት ሊወስድ የነበረውን ሚሳኤል ግንባታ አሁን በጥቂት ቀናት ውስጥ በጥራትና በብዛት ማጠናቀቅ የሚያስችል አቅም ፈጥራለች ማለት ነው። የዚህ ስትራቴጂ እጅግ አስፈሪው ክፍል ደግሞ የጦርነቱን የኢኮኖሚ ስሌት የሚቀይር መሆኑ ነው። አሜሪካ አህጉር አቋራጭ ሚሳኤሎችን ለመከላከል የገነባቸው የግራውንድ ቤዝ ሚሳይል ዲፌንስ ስርዓት ከ100 ቢሊዮን ዶላር በላይ ወጪ የተደረገበት ነው። አንድን ወደ አሜሪካ የሚመጣ ሚሳኤል ለመምታት የሚያገለግለው ኢንተርሴፕተር ሚሳኤል ብቻውን 75 ሚሊዮን ዶላር ያወጣል። ኢራን ግን ይህንን ስሌት ገልብጠዋለች። በዘመናዊ ፋብሪካ የሚመረተው እያንዳንዱ በጀት ዲኤፍ-41 ሚሳኤል ከነሙሉ አታላይ ቁሶቹ የሚመረተው አሜሪካ መከላከያ ሚሳኤሉን ከምታመርትበት እጅግ ባነሰ ወጪ ነው። ኢራን በመቶዎች የሚቆጠሩ እነዚህ ሚሳኤሎች በአንድ ጊዜ ወደ ሰማይ ብታዘንብ አሜሪካ እነሱን ለመከላከል ብቻ ሀገራዊ ግምጃ ቤቷን ባዶ ለማድረግ ትገደዳለች ማለት ነው። ይህ የፋይናንሻል ጥቁር ጉድጓድ ይባላል። ጠላትን በመሳሪያ ጥራት ብቻ ሳይሆን በመከላከያ ወጪ እንዲከስርና እንዲወርቅ ማድረግ የዚህ አዲስ ጦርነት ዋነኛ ግብ ነው። የዲኤፍ-41 ግዙፍ የመሸከም አቅም ሌላው የምዕራባውያን ስጋት ነው። ይህ ሚሳኤል ወደ ህዋ ሲወነጨፍ እውነተኛ የጦር አውታሮችን ብቻ ሳይሆን በመቶዎች የሚቆጠሩ ከቀጭን ብረት የተሰሩና በራዳር ላይ እንደ እውነተኛ ሚሳኤል የሚታዩ አታላይ ቁሶችን ይዞ ይጓዛል። እነዚህ ቁሶች ወደ ከባቢ አየር ሲመለሱ የአሜሪካና የእስራኤል እጅግ ዘመናዊ ራዳሮች እውነተኛውን ሚሳኤል ከአታላዩ ለመለየት ይሳናቸዋል። በዚህ ምክንያት መከላከያ ስርዓቶቹ ሁሉንም ኢላማዎች ለመምታት ይሞክራሉ። ይህም የአሜሪካን ውድ ሚሳኤሎች በከንቱ እንዲባክኑ ያደርጋል። ይህ የጥቁር ብልጫ ስሌት የምዕራባውያንን የመከላከያ ጋቻ ሙሉ በሙሉ ዋጋቢስ ያደርገዋል። ጦርነቱ አሁን ከላቦራቶሪ ወደ ፋብሪካ ወርዷል። በላቀ ቴክኖሎጂ የታገዘው አውቶማቲክ የምርት መስመር ከየትኛውም የጦር ጀነራል በላይ ወሳኝ እየሆነ መጥቷል። ኢራን በቻይና ቴክኖሎጂ ታገዘ የገነባችው ይህ የማያቋርጥ የሚሳኤል ምርት መስመር ለምዕራባውያን ታላቅ ማስጠንቀቂያ ነው። አንድ የሮቦት ፋብሪካ 15000 ኪሎ ሜትር የሚወነጨፉ ሚሳኤሎችና ርካሽ አታላይ ቁሶችን በብዛት ማምረት ከጀመረም የትኛውም የመከላከያ ጋሻ ሊያቆመው አይችልም የሚለው የስትራቴጂክ ባለሙያዎች ንግግር ዛሬ ተግባራዊ የሆነ ይመስላል። ይህ የምርት መስመር ጦርነቱን ወደ አዲስ ደረጃ አሸጋግሮታል። ዓለም አቀፍ የኃይል ሚዛኑ እየተቀየረ ነው። አሜሪካና አጋሮቿ ለዚህ አዲስ አይነት የፋብሪካ ጦርነት ምን ምላሽ ይኖራቸዋል የሚለው የሁላችንም ጥያቄ ነው። ወደ ቀጣዩ ዜናችን ስናልፍ በምስጢር ሲካሄድ የቆየውና አሁን ለዓለም ይፋ የሆነው ዘገባ እንደሚያመለክተው ሩሲያ በታሪክ ታይቶ በማይታወቅና እጅግ አደገኛ በሆነ የጦር መሳሪያ ዝውውር 1000 የሚጠጉ RS-28 ሳርማት የተሰኙ በምዕራባውያን ዘንድ ሳታን-2 በሚል ስም የሚጠሩ አህጉር አቋራጭ የኒውክሌር ሚሳኤሎችን ለኢራን አስረክባለች። ይህ ክስተት ተራ የጦር መሳሪያ ሽያጭ ሳይሆን ዓለም ለብዙ አስርተ ዓመታት ስትገነባ የቆየችውን የዲፕሎማሲና የኃይል ሚዛን በአንድ ጀንበር ያፈረሰ መላውን
የመካከለኛው ምስራቅና የምዕራቡን ዓለም የጥፋት አፋፍ ላይ ያቆመ የታሪክ ጥቁር ነጥብ ነው። የእነዚህ ሚሳኤሎች ወደ ኢራን እጅ መግባት ምን ማለት እንደሆነ በጥልቀት ስንመለከተው እያንዳንዱ ሳርማት ሚሳኤል በውስጡ 15 ገለልተኛ የኒውክሌር የጦር አውሮፕላኖችን የመሸከም አቅም ያለው ሲሆን ይህ ማለት ኢራን አሁን ላይ በአንድ ጊዜ 15000 የተለያዩ ኢላማዎችን ማውደም የሚያስችል የኒውክሌር አቅም ታጥቃለች ማለት ነው። ፕሮፌሰር ጂያንግ ሹኩዊን የሳርማትን ቴክኒካዊ መዋቅር ሲያብራሩ ሚሳኤሉ በሰዓት ከ20000 ኪሎ ሜትር በላይ የሚጓዝ በምድር ላይ ያለን ማንኛውንም የተራቀቀ የጸረ ሚሳኤል መከላከያ ስርዓት በቀላሉ ሰብሮ ማለፍ የሚችል እና አንዴ ከተተኮሰ በኋላ በመንገዱ ላይ አቅጣጫውን እየቀያየረ ኢላማውን ሳይስት የሚመታ የማይገታ የጥፋት መሳሪያ መሆኑን ያረጋግጣሉ። የ18000 ኪሎ ሜትር የመተኮስ ርቀት ያለው ይህ ሚሳኤል ኢራን ሳትወጣ ዋሽንግተንን፣ ለንደንን ወይም ማንኛውንም የዓለም ከተማ በደቂቃዎች ውስጥ አመድ ማድረብ እንደምትችል ያሳያል። ይህንን ተከትሎ እስራኤል ከባድ የህልውና አደጋ ውስጥ ወድቃለች። ኢራን ይፋዊ በሆነ መንገድ ለእስራኤል የ48 ሰዓታት የመጨረሻ ማስጠንቀቂያ የሰጠች ሲሆን በዚህ ጊዜ ውስጥ እስራኤል እጇን ካልሰጠችና የኒውክሌር ስጋቱን ካላስወገደች ታይቶ የማይታወቅ እልቂት እንደሚጠበቃት ጠንቅቃለች። ይህ ሁኔታ በኢየሩሳሌምና በቴል አቪቭ ከፍተኛ ድንጋጤን የፈጠረ ሲሆን እስራኤል አሁን ያለችበት አማራጭ ወይ ሙሉ በሙሉ እጅ መስጠት አሊያም መላውን ዓለም ወደ ሶስተኛው የዓለም ጦርነት የሚከት እርምጃ መውሰድ ብቻ ሆኗል። በሌላ በኩል ዋሽንግተን መላው የደህንነት መዋቅሯ ሽባ ሆኖ ይታያል። የፔንታጎን ባለስልጣናት የሳርማት ሚሳኤልን መጥለፍ የሚችል ቴክኖሎጂ በአሁኑ ሰዓት በአሜሪካ እጅ እንደሌለ በግልጽ አምነዋል። ይህም ዋይት ሃውስን በከፍተኛ ድንጋጤና መንቀጥቀጥ ውስጥ ከቶታል። የሩሲያ ይህ ስልታዊ ቁማር ለምን አስፈለገ የሚለው ጥያቄ የብዙዎች አነጋጋሪ ሆኗል። ሩሲያ እነዚህን 1000 ሚሳኤሎች ለኢራን በመስጠት የምዕራባውያንን ዓለም አቀፍ የበላይነት ለአንድና በመጨረሻ ለማክሰም የወሰነች ይመስላል። ይህ እርምጃ የዓለምን ስርዓት ከነበረበት የፖለቲካ ጨዋታ አውጥቶ ወደ ቀጥተኛ የኒውክሌር ዛቻ የቀየረ ሲሆን ከእንግዲህ በኋላ ዓለም አቀፍ ስምምነቶችም ሆኑ የተባበሩት መንግስታት ድርጅት ዋጋ ቢስ ወደሚሆኑበት ምዕራፍ ተሸጋግረናል። በፕሮፌሰር ጂያንግ ሹኩዊን ትንታኔ መሰረት ዓለም አሁን ያለችበት ሰዓት የመጨረሻው የፍርድ ሰዓት ለዜሮ እጅግ የቀረበበት ወቅት ነው። በኢራን እጅ ያሉ 1000 የኒውክሌር ሚሳኤሎች ማለት የሰላም ዋስትና ማጣት ብቻ ሳይሆን ማንኛውም ስህተት በሚሊዮኖች የሚቆጠሩ ሰዎችን ህይወት በአይን ጥቅሻ ውስጥ ሊያጠፋ የሚችልበት አስፈሪ እውነታ ነው። ሰዓቱ እየቆጠረ ነው። የ48 ሰዓቱ የጊዜ ገደብ ሲያበጣ ዓለም ምን አይነት መልክ ይኖራታል? እስራኤልስ ምን አይነት ውሳኔ ትወስን ይሆን? አሜሪካስ ከመንቀጥቀጥ አልፋ ምን አይነት ተግባራዊ እርምጃ ትወስዳለች? ይህንን ተጠባቂና እጅግ አሳሳቢ ክስተት በዝርዝር መከታተላችንን እንቀጥላለን። ሰላም ጤና ይስጥልን። ዛሬ በዓለም አቀፍ የጂኦፖለቲካ መድረክ ላይ እጅግ አስደንጋጭና የብዙዎችን እንቅልፍ የሚነሳ አዲስ መረጃ ይዘንላችሁ ቀርበናል። በፔንታጎንና በቴል አቪቭ የሚገኙ ከፍተኛ የጦር መኮንኖችና የስትራቴጂክ ጥናት ባለሙያዎች በአሁኑ ሰዓት በአንድ ትልቅ ስጋት ላይ ተጠምደዋል። ይህ ስጋት የኢራን ከመሬት በታች ያሉ ዘመናዊ የሮቦት ፋብሪካዎች የሚል ስያሜ ተሰጥቶታል። የቻይናው ኩራት የሆነውና 15000 ኪሎ ሜትር ርቀት የመምታት አቅም ያለው ዲኤፍ-41 ሚሳኤል ንድፍ ወደ ኢራን ሚስጥራዊ ላቦራቶሪዎች መሸጋገሩን ተከትሎ ዓለም ወደ አዲስና አስፈሪ የጦርነት ምዕራፍ ተሸጋግራለች። ይህ የቻይና የቴክኖሎጂ ውጤት በኢራን እጅ መውደቁ ብቻ ሳይሆን ኢራን ይህንን እጅግ ዘመናዊ ሚሳኤል በ21ኛው ክፍለ ዘመን እንደ ሸቀጥ በብዛት ማምረት መጀመሯ የምዕራባውያንን የመከላከያ ጋሻ ዋጋቢስ እያደረገው ይገኛል። የዲኤፍ-41 ሚሳኤልን ልዩ የሚያደርገው ምንድን ነው? ይህ ሚሳኤል በጠጠር ነዳጅ የሚሰራ በመሆኑ በማንኛውም ሰዓት በደቂቃዎች ውስጥ ተዘጋጅቶ ሊተኩስ ይችላል። 15000 ኪሎ ሜትር የመተኮስ አቅሙ ደግሞ ከአዚያ ተነስቶ አሜሪካን እስከ ጫፍ ድረስ ማዳረስ የሚያስችለው ይሆናል። ነገር ግን የኢራን መሐንዲሶች ይህንን የቻይና ንድፍ በመውሰድ በጀት ዲኤፍ-41 ወይም ርካሹ ዲኤፍ-41 በሚል ስያሜ የሚታወቅ አዲስ የሮቦት ማምረቻ መስመር ዘርግተዋል። በእነዚህ ከመሬት በታች ባለው ሚስጥራዊ ዋሻዎች ውስጥ በሰው ሰራሽ አስተውሎት የሚመሩ የሮቦት እጆች የብረት ብየዳውን ያከናውናሉ። አውቶማቲክ የነዳጅ መቅጃዎች ያለ ሰው ንክኪ የሮኬቱን ሞተር ያዘጋጃሉ። እንዲሁም የሮቦት አቅርቦት ሰንሰለቶች ማለቂያ የሌለውን የምርት ሂደት ያቀላጥፋሉ። ይህ ማለት ኢራን በአንድ ወቅት ጥቂት ወራት ሊወስድ የነበረውን ሚሳኤል ግንባታ አሁን በጥቂት ቀናት ውስጥ በጥራትና በብዛት ማጠናቀቅ የሚያስችል አቅም ፈጥራለች ማለት ነው። የዚህ ስትራቴጂ እጅግ አስፈሪው ክፍል ደግሞ የጦርነቱን የኢኮኖሚ ስሌት የሚቀይር መሆኑ ነው።